እነዚህ ምንድናቸው ፊገን? ሴልጁክ ነው እናቱን አሰርቶ ያመጣልን። እንዴት ብዬ ሁሉንም እበለዋለሁ? ከሴልጁክ ጋር ያለች ግንኙነት እንደጠበቀ እያየሁኝ ነው። እናቱ ምግብ ከላከችልሽ ከሯል ማለት ነው? አዎ ትንሽ ነገሩ ከሯል መሰለኝ። ትንሽ ከሯል የሚባል ነገር የለም ፊገን። ሴልጁክ ምግብ ከውጭ ነው የምታስመጪው እያለ በጣም እያማረረ ነበር። ምግብ ማብሰል እንደማልሽ ነግሬው ነበር። እናም አቶ ካርታል ለዛ ነው እናቱ እንድትሰራልን ያደረገው። አክስቴ ሀፊዛ ዛሬ እረፍት ላይ ናት። ስለዚህ ሁሉንም ሰብስቤ ወደዚህ ያመጣሁት። እና እንደኔ ነው እያልሽኝ ነው? እንዴት? ቤተሰብ የለኝም፣ ፍቅረኛ ወይ ሚስትም የለኝም። ግን እኔ ቤተሰብ ሆነ ኖረሃል። ተይ እባክሽ። ወጪ መሸፈን፣ ስራ መስጠትና አንቺን ማስተማር ይሄ ቤተሰብ ለመሆን በቂ ነው እንዴ? መቤት አሳድገኛል። ወንድምነት ለእኔ በቂ ነው አቶ ካርታል። በልብላ። የወይዘሮ ሩቻን የሥጋ ጥብስ ድግስ እንዴት ነበር? ወደ ኢስታንቡል ተመልሼ ሄዳለሁ ፊገን። መምጣትሽ ጥሩ ነው። ከኔ ጋር መመለስ ትፈልጊያለሽ ወይስ እዚህ ትቆያለሽ? ማለቴ ድርጅቱ ስራውን ይቀጥላል። ምናልባት ማለቴ ከትንሽ ጊዜ በኋላ ራሴ ያስተካክለዋለሁ። አላውቅም፣ ግን ምን እንደማድረግ ገና አልወሰንኩም። ይህ እኮ ድንገተኛ ውሳኔ ነው አቶ ካርታል። ማድረግ ያለብኝ ነገር ነው። በነገራችን ላይ መምጣት የማትፈልጊ ከሆነ በደንብ እረዳሻለሁ። ምንም ቢሆን ፍቅር ውስጥ ገብተሻል። የኔ የምትዩ ሰው አግኝተሻል። አንተ እኮ ቤተሰቤ ነው ወንድሜ ካርታል። አንተ ያለህበት ሁሉ እሆናለሁ። ትንሽ ብታስቢበት ጥሩ ይመስለኛል። ሴልጅኩን አናግረሽው ውሳኔሽን ወስኚ። የዛኔ እናወራለን። ቢያንስ ዳሪያስ እንደኔ እሷስ ምን ልትሆን ነው? ወንድሜ ካርታል ማለቴ እረዳዋለሁ። ያን ያህል ደነዝ አይደለሁም። እንዲሄድ አትፈልግም ማለቴ እሷን ትቶ መሄድ ለእኔ በጣም ነበር የሚከብደኝ። በጣም የተለየች ሴት ናት። ማንም የማይረዳኝን እሷ ተረድታኛለች። ግን ሊሆን የማይችል ነገር ውስጥ እንድትባክን ማድረግ አልችልም። እሷን መስዋዕት ማድረግ አልችልም ፊገን። በፍቅር እድለኛ ሆነ አታውቅም። እውነት በጣም ነው ያዘንኩት። አይ ተሳስተሻል። በአሁኑ እድለኛ ነበርኩ። ከዳሪያ ጋር እንዳሳለፍኩት ደስ የሚል ጊዜ ከማንም ጋር አሳልፌ አላውቅም። አለቅሳለሁ፣ እስቃለሁ፣ እደስታለሁ። ተወድጄም ተከብሬም ነበር። ዓለም ላይ ደስ የሚል ጥል እንኳን የተጋጨሁት ከእሷ ጋር ነው። ቢያንስ ዝም ብለህ ድምፅን አጥፍተህ አትሄድ። ምንድን ነው የማደርገው? አንድ ቀን አብራችሁ አሳልፉ። መቼም እንደማትሄድ አድርጋ አሳልፍ። መኖር ያልቻልከውን በሙሉ ኑረው። ዘና በል። ደስ የሚል ቀን አሳልፈህ ከዛ ትሰናበታታለህ። እንደውም እሷ አይብስም፣ እሷን በጣም አይጎዳትም። ማለቴ ፊገን ርቄ እየሄድኩ ያለሁት እኮ እኔ ነኝ። እንደኔ የምትወደውን ሰው ትተህ ስትሄድ የምታስታውሳቸውን ቆንጆ ትዝታዎች ይዘህ መሄድ መቻል አለብህ። ከዚህ በኋላ ላንተ አልጽፍም። እርስ በርሳችን ህይወታችን እንዲከብድ አናደርገውም ተባብለን ነበር። እኔ ግን ቃሌን ጠብቃለሁ። አንተ ደህና እስከሆንክ ድረስ ይሁን። ሴቶች። አቤት አጎቴ። ሴቶች ነፃ ናችሁ? ሴቶች አባታችሁ ሊያናግራችሁ ይፈልጋል። ያችን ሴት ከዚህ ቤት እስካላስወጣ ድረስ የምናናግረው ነገር የለንም። እኔም በሆን በዚህ እስማማለሁ። በጣም የሚያሳፍር ነገር ነው። ቢያንስ እንኳን እሱን አዳምጡት። ደስ የሚያሰኛችሁ ነገር ሊነግራችሁ ይችላል። በሉ አሁን ሁላችሁም ተቀመጡ እስኪ። በሉ ሴቶች ቁጭ በሉ። አይ ቁጭ ማለት አንፈልግም። ሰሞኑን በጣም የሚያስጠሉ ነገሮች ያሳልፈናል። ያንን የሚያስጠላውን ነገር ወደ ኋላ ትተነው ብንሄድ ጥሩ ይመስለኛል። ጥላቻና ቂም የትም ሊያደርሰን አይችልም፣ ለእኛም ጥሩ አይደለም። ግን በእነዚህ ቅሬታ መቀጠል እንችላለን ብላችሁ የምታስቡ ከሆነ ውሳኔው የእናንተ ነው። እኔ ምንም ማድረግ አልችልም። ሰላምን
በጭራሽ ሕይወት የምትሰጣችሁ ነገር አይደለችም። የምርም ከልባችሁ እናንተ ፈልጋችሁ ማግኘት አለባችሁ። ቢያንስ ከአሁን በኋላ ልጆቼ ሰላም መሆን እንፈልጋለን። ሁላችንም በጣም ደክሞናል። የማይሆን ግርግርም ሆነ ጫጫታና ውካታ በጭራሽ ያስፈልገን። አሁንም የምነግራችሁን በጥሞና በደንብ ስሙ። ወይዘሮ ሙጅጋንና እኔ አሁን ላይ አንድ ትልቅ ውሳኔ ወስነናል። ሁለታችን ነገ የሰርጉን ሂደት የምንጀምር ይሆናል። ችኮላው ምንድን ነው አባዬ? የወይዘሮ ሙጅጋ ልጅ ገና እስር ቤት መግባቱ አይደል እንዴ? ቸኮላችሁት ግን ለመጋባት ፈልጋችሁ ነው? ይቅርታ ወይዘሮ ሙጅጋን፣ ሁሉም ሰው የሚፈልገው ይሄንን አልነበረም? ኡዛይ እንዲቀጣ አልነበረም እንደሚፈልገው? አዎ አባዬ፣ ግን ለመጋባት ይሄን ያህል ለምን እንደቸኮላችሁ ሊገባን አልቻለም። እኔ የምላችሁ አሁን ግን ለዚህ ጊዜው ነው? እኔ እንግዲህ ትክክለኛው ጊዜ ይመስለኛል። ከዚህ በላይ የተሻለ ጊዜ ላገኝ አልቻለም። ቆይ ግን አባዬ ግን ገብተዋል? የማናውቃትን ሴት ወደ ቤታችን ይዘህ ነው የመጣኸው። እኔ ወይዘሮ ሙጅጋንን ማወቅ እስካለብኝ ድረስ አውቄያታለሁ። ፈቃደኛ የሆነም ሰው ካለ እሷን ማወቅና መውደድ ይችላል። አሁን ልል የምችለው እሱም ብቻ ነው። ይገባኛል አባዬ። እንኳን አግብተህ ቀርቶ አባዬ፣ መጀመሪያውንም በአንተ በጣም ተከፍተናል። ከዚህ በላይ ምንም ነገር ልልህ አልችልም። አቤት ዶኑሽ። እህቴ፣ አባቴና ያቺ ሴት ነገ የሰርጉን ሂደት ይጀምራሉ። ምን? ቆይ አልገባኝም ዶኑሽ፣ ስለምንድን ነው የምታወሪው? ቆይ ሊከላከልላት እያሰበ ነው እንዴ አባዬ? አላውቅም እህቴ። አባታችን ጠራንና አስቀመጠን። ለረጅም ጊዜ አናገረን። ማንም ተቀበለው አልተቀበለው ምንም እንደማይመስለው ባጭሩ ተናግሯል። እህቴ፣ ምንድን ነው የምናደርገው? እኔ እንጃ ዶኑሽ፣ ወዲያውኑ ሊመጣልኝ አይችልም። እንደዚህ ለምን እንደቸኮለ ሊገባኝ አልቻለም። አሁን ምንድን ነው የምናደርገው? ለምንድን ነው አክስቴን የማታናግሪያት? ምን አለችሽ? ምንም፣ በጸጥታ ነው የሰሙት። እሺ ዶኑሽ፣ ሀሳቤን ሰብስቤ በኋላ እደውላለሁ። ከማንም ጋር እንዳትጋጩ አደራ። ይህንን ለዳሪያም ንገሪያት። አሁን እኮ ጭራሽ ሀሳብ እንኳን መስጠት አንችልም። እሺ እህቴ፣ ቻው በቃ። እሺ ውዴ፣ ቻው። እና ካርታልን አናግረው ነበር ማለት ነው? ቆይሽ የአባቱስ ማን እንደሆነ ያውቃል እንዴ? አይመስለኝም። ማለቴ ወደዛ ልንሄድ አልቻልንም። ለአርናን ጥሩ ነገር ለማድረግ እያሰብን ነው። እኛ የሚባል ነገር የለም ሰውመር ልጄ፣ እኛ የሚባል ነገር የለም። ከዚህ በኋላ ከካርታል ጋር አንድ ላይ መንቀሳቀስ የለባችሁ። ያ ካርታል የሚባል ሰውዬ በተቻለ ፍጥነት ከህይወታችን መውጣት መቻል አለበት። እሺ ይወጣል አባዬ ይወጣል። ግን መጀመሪያ ያንን የሂሳብ ኃላፊና አድናንን ለፖሊስ አሳልፈን መስጠት መቻል አለብን። እሱን ለማድረግ እየሞከርን ያለን። ሶመር፣ እናት አጠገብ ለመሆንና ከጎኑ እንዳትሆን የሚያደርግህ እኮ በሱ ምክንያት እንደሆነ ማወቅ አለብህ። ደግሞም አድናንና ያንን ከሃዲ የሆነ ሰውዬን በፍጹም መያዝም አትችሉ። ካንተ ጋርም በወንድምነት ተጠቅሞ እንዲጫወትብህ መፍቀድ የለብህ። አባዬ አንተ ራሱ ከኔ ተበሳለህ።
ኡፍ ዶኑሽ ደውላ ነበር እና ስገምት ጥሩ ዜና ያለ አይመስለኝም። አባቴ ወይዘሮ ሙጅጋንን ሊያገባት ነው። ቱርካን ይህንን ሰው ለምን ብቻውን አልተውሽውም? ይህንን ጉዳይ ግን ትንሽ አላጋነናችሁትም? ሊያገባት ነው ሶመር። ከእናቴ በኋላ ሌላ ሴት ይዞ ወደ ቤት መጥቷል። የኔ ውድ፣ በሚያሳዝን ሁኔታ እናቴ ነስሪ ሞታለች። አባትሽ ደግሞ በሕይወት አለ። ደግሞ ይሄ ከሆነ ብዙ ዓመት ሆኖታል። ታዲያ ይህ ሰው የሕይወቱን መኖር የለበትም? መኖር ይችላል። ተጋብቶ ደስተኛ መሆን ይችላል። እኔም ብቻውን እንዲሆን አልፈልግም። ግን ያቺ ሴት ሙጅጋን መሆን የለባትም። ያ እንዲሆን መፍቀድ አልችልም። ቆይ ለምንድን ነው ይህን ያልተረዳኸው? ቱርካን፣ ችግሩ ኡዛይ ነበር አይደል? እሺ፣ እሱ እስር ቤት ገባ ማለት ያሁን መረጋጋት አለባችሁ። በጭራሽ አልረጋጋም። ይሄ ጋብቻ እንዲደረግ አልፈልግም። እሺ ቱርካን፣ እሺ፣ አንቺና እህቶችሽ አንድ ላይ ሆናችሁ ይህንን ነገር ፈቱት። በይ እስኪ ልሽ ጉዳዩን እንዴት እንደምትፈችልሽ ቀጥይበት። ተው አታሹፍብኝ። እያሾፍኩኝ አይደለም ቱርካን፣ ከልቤ ነው። እመኝኝ ውዴ። እስኪ ንገሪኝ፣ እስካሁን ከቁጣሽ የተረፈው ማን ነው? ይኸውልሽ እስከማውቀው ድረስ ምንም አይነት ነገር ውስጥ ጣልቃ እንደማልገባ ታውቂያለሽ። ምንም ያልኩትም ነገር የለም። ደግሞ በጣም ናፍቀሽኛል መሰለኝ። መች ነው ጥሩ ጊዜ የምናሳልፈው? ወይስ እህታማቾች ተሰብስባችሁ ይህንንም ለማስቆም ልትሞክሩ ነው? እንደዛ ነው? ስለኛ የማውቀው ነገር የለም፣ ግን አባቴ እንዲያገባ አልፈቅድም። እሺ ውዴ፣ እሺ። እንዴት ነው ዝም ላስብልሽ የምችለው? አምላኬ፣ በዚህ ሰዓት ማን ነው የመጣው? ማን ነው እንደዚህ የሚያውቀው? ቆይ እኔ ልክፈተው፣ እናንተ ጠብቁ። ቱርካን እንዴት አደርሽ? አጎቴ አባዬን አንዴ ጥራልኝ። እና የማታው ንፋስ ወደ ማዕበልነት እየተቀየረ ነው ማለት ነው? አጎቴ አባቴን ጥራልኝ፣ ማዕድ ቤት ውስጥ እየጠበቅኩት ነው። ቆይ አንዴ መረጋጋት ትችያለሽ? አክስቴ፣ ምንድን ነው የተፈጠረው? ማን ነው የመጣው? ቱርካን ልታናገረ ትፈልጋለች። ማድ ቤት ነው ያለችው። ለምንድን ነው ማድ ቤት ያለችው? ለምን ወደ ላይ አትመጣም? በፈጣሪ እሳቱ ላይ ቤንዚን እያርከፈከፍሽ ነው። እሺ እኔ እሄዳለሁ። ወንድሜ እባክህ አትጨቃጨቅ። እሺ ዝም ብለህ ስማት። እንዴ ለምንድን ነው የምጨቃጨቅ? አቶ ሳዲቅ እባክህ ይህንን ደርብ። ሌሊቱን ሙሉ ስታስል ነበር። እባክህ ያመሃል። እሺ አመሰግናለሁ። አታስቡ። እሺ ያሻዎት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። ጂቭሪዬ ልክ ናት። አንድ ነገር ሳይፈጠር አድረና ነው። ቆይ ግድ የላችሁ፣ ምንም ወርጄ ብሰማ ይሻላል። አይ እህቴ አይሻልም። ቱርካን አብዳለች። እዚህ ውስጥ ባትገቢ ነው የሚሻለው። ዶኑሽ ቱርካን፣ ምንድን ነው ልጄ? በዚህ በጠዋት ምን ተፈጥሮ? አንተ ልጠይቅህ እንጂ አባዬ። ልጆች እህታችሁን አንዴ ለብቻዋ ላናግራት። አይ ቢቆዩ ነው የሚሻለው። የምናወራውን ነገር መስማት አለባቸው። ነው እንዴ? እና ለእህታችሁ መልካሙን ዜና ነገራችኋት? የቤተሰባችን ጉዳይ ነው። ምናልባት በሱ ምክንያት ሊሆን ይችላል የነገርናት። አዎ ልክ ነው። ስለ ቤተሰባችሁ ጉዳይ ማውራት ትችላላችሁ፣ ግን እዚህ መታችሁ አባታችሁን እንደዚህ በንቀት ልታናግሩት በጭራሽ አትችሉም። ይሄ ንቀት አይደለም አባዬ። ንቀት ነው እንጂ አልታወቅሽም እንዴ? የንቀት ሥራ ነው እየሰራሽ ያለሽው። ጎ ሲቀድ ጠብቀሽ ቤቱን እንደዚህ በኃይል እያንኳኳሽ መቀስቀስ ምን ማለት ነው? ይሄ ንቀት አይደለም። እና እንዴት ልሁን? ይሄ እኮ የኔም ቤት ነው። እዚህ በመምጣቴ ደስ የማይለው ሰው ካለ መሄድ ይችላል፣ ግን ይሄ ነገር በዚህ ውስጥ ከቀጠለ ድረስ በየጠዋቱ እየመጣሁኝ እንደዚህ ነው ማንኳኳው። ማንኳኳት አትችይም። በዚህ መንገድ ልትመጪ አትችይም።
የፈለገ ልጅ ብትሆኚ የፈለገ ይሄ የእናትሽ ቤት ቢሆን በጭራሽ በእንደዚህ አይነት መልኩ ወደዚህ መምጣት አትችይም። መብት የለሽም። አላት አባዬ። አንተም ቢሆን ለዛች ሴት ብለህ እኛ ላይ መነሳት መብት የለህም። የእውነታውን ገደባችሁን እያለፋችሁ ነው ያላችሁ። ምን አረግን? አንተ ያደረግከውን ነገር ማየት ትፈልጋለህ? ቆይ ምን እያላችሁ ነው? ቆይ ከኔ ምን ጠብቃችሁ ነው እንደዚህ የምትሆኑት? የአንተ ልጆች ነን አባዬ። አዎ ይሄንን ቤት ለቀን ወጥተን ሊሆን ይችላል። አዎ ግልጽ ነው፣ እናታችን ሞታለች። ግን የመናገር መብታችንን ልትወስድብን አትችልም። እንደዚህ አይነት ንግግር የመናገር መብት የላችሁም። ይሄ ንቀትና ክብር የጎደለው ለአባት የማይገባ ንግግር ነው። ከእህቶችሽ ጋር አብረሽ ቆመሽ እኔን በእንደዚህ አይነቱ ንቀት ልታናግርኝ አትችይም። አሁን በጣም ነው ያበዛችሁት። ወይ ክብር አሳዩኝ፣ ያለበለዚያ ምን ልታደርግ? ለዛች ሴት ብለህ እኛን ልትሰርዘን ነው? ከቤት ልታባረረን ነው? ንገረኝ። እኔን እየናቃችሁ እዚህ ቤት ውስጥ መኖር አትችሉ። በሩ እዛ ጋር አለላችሁ። በሩ ልታሳየን አትችልም። እዚህ የመኖር ሙሉ ለሙሉ መብት አለን። ሶመር 1/3 የሚሆነውን የቤቱን ድርሻ ገዝቶታል። እሱን ላስታውስህ እፈልጋለሁ። ደግሞ በእናቴ ልጆች እንደመሆናችን የዚህ ቤት መብት አለን። የመውረስ መብት እንዳለን በደንብ አድርገህ ታውቃለህ። ቆይ አሁን ይሄ ምን ማለት ነው ደግሞ? አንቺ እኔን ንገሪኝ እስኪ፣ ከቤቴ ልታስወጭኝ እያስፈራራሽኝ ነው? እያልኩ ያለሁት ከዛች ሴትዮ ጋር አንድ ቤት መኖር አንችልም ነው ያልኩት። ግን አንተ እንደፈለግክ መውሰድ ትችላለህ አባዬ። ስማኝ አባዬ፣ የማናውቃትን ሴት ቤት ድረስ አምጥተህ እንዲፈርስ ካደረግ ቤቱን አናታችሁ ላይ እንዴት እንደማፈርስ አውቅበታለሁ። ልነግሬ ነበር። አመሰግናለሁ ልጄ። የእውነት እልሻለሁ ከትናንትና ጀምሮ ጭንቅላቴ ውስጥ ነበርሽ ወይዘሮ ሩቻን። ማታ ምንም እንቅልፍ መተኛት አልቻልኩም። ዛሬ ጠዋት ወደ ስራ ከመሄዴ በፊት ላገኝሽ ብዬ ነው የመጣሁት። ጥሩ አደረግሽ። ደግሞ ቡናሽ በጣም ናፍቆኝ ነበር። ውይ ደስ ብሎኛል። በደንብ አጣጥሚው። ኦ እንዴት አደርሽ አይላ? ሰላም፣ እንዴት አደርክ አቶ ሶመር? ልጄ አይላ ስለ እኔ ስለተጨነቀች አበባ ይዛልኝ በጠዋት መጣች። እንዳልቀሰቀስኳችሁ ተስፋ አደርጋለሁ። አይ በፍጹም አልቀሰቀሽንም። ልጆቹን ወደ ትምህርት ቤት ለማድረስ ተነስቼ ነበረ። ቱርካን የት ናት? በጠዋት ነው የወጣችሁ። እቺ ልጅ ድርቅ አለች። በቃ ድጋሚ ሄደች። እንደማይጣሉ ተስፋ አደርጋለሁ። የምን ጠብ ነው? ያው አቶ ሳዲቅ ከወይዘሪት ሙጅጋን ጋር ለመጋባት መወሰኑን ታውቂያለሽ? አዎ አውቃለሁ። የእውነት ነው ምላችሁ፣ ሁላችሁም በጣም የምትገርሙ ሰዎች ናችሁ። ወይዘሮ ሩቻን የምሪያ የበፊቱ ጊዜ በጣም ናፍቆኝ ነበር። ይገባኛል። የምንናፍቀው ጊዜ ተመልሶ ይመጣል። የእውነት እልሻለሁ፣ የበፊቱን ነገር እስከነጨራሹ አይናፍቀኝም። ማለፍ ባለብን መንገድ አልፈናል። ትምህርታችንን ተምረናል እና ተቀምጠናል። ወደ ኋላ ዞር ብዬ ስመለከት ሁሌ ያላሳለፍነው ካለ ብዬ ቁጭ ብዬ አስባለሁ። ግን ምንም ነገር ትዝ ሊለኝ አልቻለም። የለም ማለት ነው። ከዚህ የባሰ ነገር ይኖራል ብዬ ደጋግሜ ሳስብ ለጥያቄ መልስ አጣለሁ። ትምህርት ተምረናል ብለሃል። ትክክል ነህ። ግን ሁሉም የሚወሰነው ትምህርቱ ምን ያህል እንደገባን ነው። እማዬ፣ አሁን አይላ ፊት ባንጀምረው ጥሩ ነው። ህመም ውስጥ ስትሆን ራስህንም ሆነ ህይወትህን እንደ በፊቱ እንደነበረበት አርገህ ልታስበው አትችልም። ታውቃለህ የኔ ልጅ፣ እኛ ማደግ ብለን እንጠራዋለን። ግን በሚያሳዝን ሁኔታ አንተ ለማደግ ተነሳስታ አታውቅ። በጣም ያሳዝናል። አቶ ዛር ከእስር ቤት በመውጣቱ ምን ያህል ደስ እንዳለኝ ልነግርሽ አልችልም። ፈጣሪ የተመሰገነ ይሁን። አመሰግናለሁ። እንኳንም ወጣ፣ ተመስገን ነው። አሁን ቁስላችንን እናድናለን። ለራሴም ሆነ ስለ ልቤ ምንም የማማረረው ነገር የለኝም። ጭንቅላቴና ልቤ ግልጽ ነው። ምንም አይነት ጸጸት የለብኝም። ሌላ ነገር ቢሆን ደስ ይለኝ ነበር።
የሚደማብኝን ቁስሌንና ህመሜን መውደድ ተምሬያለሁ። እና እዛ ቤት ውስጥ ምንድን ነው የተፈጠረው? ያቺ ሴቪ ላይ የሚሏት ደነዝ ምን እያደረገች ነው? እስቲ ንገሪ። ምን ማድረግ ትችላለች? ቤትሽን ባዶ እያደረገች ነው። ያንቺን ወይን ጠጅ ከጠዋት እስከ ማታ ተጠጣለች። ያቺ አሳፋሪ ሰካራ እቺ የማትረባ ብሽቅ ናት እንጂ። ወይዘሮ ሩቻን እውነት እልሻለሁ የሆነ ነገር አስባ ነው። 10 ጊዜ ሰዎች ጋር እየደወለች የኢፌን ማሳደጊያ መብት ወስዳለሁ እያለች ስታወራ ነበር። የልጁን የማሳደጊያ መብት ለማግኘት እሷ ማናት? ሲመስለኝ አቶ ሶመር በእርግጠኝነት የሆነ የሚመክራት ሰው አለ። የዳሪያን ከስርዓት የወጣ ስነ ምግባር ማረጋገጥ ከቻልኩኝ የልጁ ማሳደጊያ መብት መውሰድ እችላለሁ ነው የምትለው። እኔ እንደዛ ስትል ነው የሰማሁት። አይ ሊሆን የማይችል ነገር ነው። ዳሪያ አትለቃትም። እንዴት ብላ ነው ልጇን የምትሰጣት? የእውነት እኔም ከእህቴ ጋር እስማማለሁ። አባቴ በውሳኔ ከጸና ቤቱን አሳልፈን እንሸጠዋለን እና ሁሉም ሰው ድርሻውን ያገኛል። ማለቴ ለዛ የሚሆን መብት የለኝም። ወላጆቻችሁ ናቸው፣ ውረሱ። የእናንተ ነው። ምን ማለት ነው ዶንሽ? አንቺም መብት አለሽ፣ ህጋዊ ወራሽ ነሽ። ልደግፍሽ ብቻ ነው የምችለው። ህይወት ብቻ። እስቲ ባካችሁ ይህንን የብዶሪያችሁን አቁሙ። እንዴት ነው ቤት ስለመሸጥ ጉዳይ አሁን የምታወሩት? ለስሙ እኮ አባትሽ ነው። ትንሽ እንኳን ክብር ይኑርሽ እንጂ። በዛ ላይ እኛም ቢሆን እዚህ አለን። አባቴ ከዛች ሴት ጋር ሌላ ቤት ውስጥ ገብቶ መኖር ይችላል። እሱ ጥሩ ሀሳብ ነው ዳሪያ። ያቺ ሴት በጣም ትልቅ እርሻ አላት፣ ወደዛ መሄድ ይችላሉ። ስለ እሱ የማውቀው ነገር የለም። ካልሄዱ እህቴ ቱርካን ቤቱ እንዲሸጡ ታደርጋቸዋለች። ፈጣሪ ሆይ ይህንን ማመን አልችልም። ይህንን በጭራሽ ማመን አልችልም። ገና ሳልሞት ስለዚህ ቤት እየተጨነቁ ነው። በጣም የሚያሳፍር ነገር ነው። አቶ ሳዲቅ፣ ይሄ ሁሉ በእኔ ምክንያት ነው። ከፈለክ ከሰርጉ በኋላ ከከተማ ወጣ ያለ ቤት ሄደን መኖር እንችላለን። አንተና ልጆቹ ከዚህ በላይ መጋጨት የለባችሁም። እንዴት ሊሆን ይችላል? ወይዘሮ ሙጅጋን ንገርኝ እስኪ፣ እንዴት እንደዚህ አይነት ነገር ማድረግ እችላለሁ? ቆይ ንገርኝ፣ እንዴት ብዬ ወደዛ መሄድ እንችላለን? ይሄ ቤት የኔ ነው። ይኸውልሽ ከኔ ጋር ህይወት መኖር የምትፈልጊ ከሆነ በዚህ የቤተሰብ ቤት ውስጥ ሾርባ መጠጣት ካልቻልሽ፣ እዚህ ቤት ውስጥ ሰላም አግኝተን መተኛት የማንችል ከሆነ። አይ በጭራሽ እንደሱ ማለት አይደለም አቶ ሳዲቅ። በአንተና በልጆቹ መሃል እንዲህ አይነት ቁርሾ እንዲፈጠር ስላደረኩኝ በጣም አዝኛለሁ። ከልቤ ነው። ከፈለክ ሰርጉን ማዘግየት እንችላለን። እባክን ከልጆቹ ጋር ተጣልተ መቀጠል የለብንም። መልካም ቀን። እንኳን ደህና መጣ። አመሰግናለሁ። ወይዘሮ ዳሪያ እዚህ የለችም እንዴ? መምጣት አለባት አቶ ካርታል። የመሬት አቀማመጥ ባለሙያዎቹ እየመጡ ስለሆነ ስለዚህ ብዙ ነገር ያውቃሉ። ሻይ ማግኘት እችላለሁ እንዴ? ይቻላል። እማዬ በወይራ ፍሬ ምግብ እንድትሰራ አድርጊያታለሁ። የምትወጂው ነው። በይ አሁን ሻይ ዘዢ። እናትህ ስለ እኔ ቀንና ማታ እያሰበች ነው አይደል ሴልጁክ? እሺ እሺ። ይህንን ያመጣሁት ሰፈር ውስጥ ካለ ዳቦ መጋገሪያ ነው። ሌላው እናቴ የሰራችው ነው። ሴልጁክ፣ የምር ይሄ ውበት በጣም ነው የሚናፍቀኝ። ይናፍቀኛል ስትይ ምን ማለትሽ ነው? ሴልጁክ አድምጠኝ። ሄሎ፣ አቶ ኦዛር እዚህ ነው። እሺ ቶሎ ብላችሁ አስገቡት፣ አታስጠብቁት። ምንድን ነው የተፈጠረው? አቶ ኦዛር መጣ። አቶ ኦዛር፣ እባክህ አትነሳ፣ ተቀመጥ። እንኳን ደህና መጣ። አቶ ካርታልን ማግኘት ትችል ይሆን? አሁን እዚህ የለም። እና ታዲያ መቼ ይመጣል? እኔ እንጃ፣ ምንም ያለው ነገር የለም። ግን ከቻልክ አረፍ በልና እንደውልለታለን። አይ አይሆንም፣ እኔ ብሄድ ነው የሚሻለው። እባክሽ ግን ሲመጣ ቢደውልልኝ ደስ ይለኛል። ንገሪው። እሺ እሺ። መልካም ቀን ይሁንላችሁ። መልካም ቀን።
ስምኝ፣ እሺ ትክክል ነሽ፣ የቤቱ መብት አላችሁ። ግን ቢያንስ እንኳን ይህንን ሰውዬ ለትንሽ ግጭት ብላችሁ ቤቱን አትሽጡበት። እኛን እርሱን። ግን አክስታችሁ መግቢያ የላትም እኮ። እባክሽ ትኩረት እንኳን ስጭኝ። ዝም ብዬ እኮ ነው የማወራው። ሰላም 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 ሰላም። እሺ በቃ ስራዬን ሄጄ ልጀምር። እሺ ግን የማትኖርበትን ቤት ለምንድን ነው ይህን ያህል ታትረ የምትሰራው? ምናልባት ሌሎች ሰዎች ሊኖሩበት ይችላሉ። እና ቆይ መሸጥ አስበህ ነው እንዴ? እዚህ ላይ እኮ በጣም ነው የለፋንበት። ዳሪያ ነይ በይ፣ አሁን እናውራ በይ። ዳሪያ ስንብት ሁል ጊዜ አሳዛኝ መሆን የለበትም። በጣም ትናፍቅኛለሽ። ስታስበው እንዴት ደስ የሚል ነገር ሊሆን ይችላል። ውስጥ እኮ መለያየት የሚል ነገር። አሁን እንደዛ ማድረግ እንችላለን? ቆይ ስንብት፣ መለያየት ምን ሆነሃል? ከዚህ በላይም ልትገፋኝ ትፈልጋለህ? የእውነት በቡጤ አፍንጫህን ነው የምልህ። ራሴን በግድ ነው እየተቆጣጠርኩት ያለሁት። እባክሽን ዳሪያ፣ በፈጠረሽ እንደዛ ብለሽ አትጉጂ። 10,000 መልእክቶችን ልኬልህ ነበር፣ ግን የትኞቹንም አልመለስክልኝም። አሁን ደግሞ ፊት ለፊቴ ቆመ ናፍቀሽኛል ትለኛለህ። በጭንቅላቴ እንዳትጫወት። ልጄን የማስተዳደርበት ብቸኛ ነገር ነው። በልቤ አትጫወት። በጣም ከባድ ጊዜ እያሳለፍኩኝ ነው ያለሁት። ትክክል ነሽ። ይቅርታ። ብሄር ነው የሚሻለው። ካርታል፣ ምን እያደረክ ነው? ቆይ ምንድን ነው? ትሄዳለህ፣ ትመጣለህ። ካርታል፣ ምንም ሊገባኝ አልቻለም። የማይረባ ነገር እያወራው እንደሆነ አውቃለሁ ዳሪያ። ፊገንና እኔ ትናንትና ማታ ስናወራ ነበር። እርስ በራሳችሁ ተሞጋግሳችሁ ደስ የሚል ጊዜ ይዛችሁ ጥሩ ትዕዛዝ ይዛችሁ ለምን አትለያዩ ማለችኝ። መጀመሪያ ላይ ጥሩ ሀሳብ መስሎኝ ነበር፣ ግን አልነበረም። በጣም አዝናለሁ። አሁን እኔን ይቅርታ መጠየቅን አቁም። ደግሞ እንዴት ደስ የሚል ስንበት ልንሰናበት እንችላለን? ብዙ ጊዜ ከሌለን ለምን በደንብ ተዝናንተን እናሳልፈውም? ስሜታችንን ዘና ለምን አናደርገውም? ለምን ደስተኛ አንሆንም? ያለንን ሰዓት ለምን በጭቅጭቅ እናሳልፈዋለን? ቆይ ምን ችግር አለው? ደስተኛውን እናሳልፈው። ፊገን የምር የማይረባ ነገር እያወራች ነው ካርታል። ወይዘሮ ሙጅጋን፣ ኦዛይ አሁን በጣም ተናዶብሻል። ስለዚህ አንቺን ለማናደድ ብሎ የማይረባ ነገር ያወራል። እባክሽን ስሚኝ፣ በተቻለሽ አቅም ለመረጋጋት ሞከሪ። እንደዛ ብታደርጊ ነው ለአንቺ ጥሩ። ምክንያቱም በጣም ከባድ ቀናቶች እየጠበቁት ነው። የእኔ ውድ፣ የአንቺ ፍቅርና ፍላጎት ከመቼውም ጊዜ በላይ ያስፈልገዋል። በጣም ትክክል ነህ፣ ግን ልቡን በጣም ነው የሰበርኩት። ያው አውቃለሁ ሙጅጋን፣ እሱም በጣም አስከፍቶሻል። ባክሽ በሌላ ነገር አትይብኝ። ግን ኦዛይ ሰሞኑን ደህና አይደለም። አንቺን ለመጉዳትና ለማናደድ ያለሽ ነገር ካለ እባክሽን አትናደጂ። ራስሽን አትውቀሽ። ጥፋተኛ አይደለሽም። ከአንቺ የምጠይቀው ብቸኛው ነገር ይህንም ብቻ ነው። የእኔ ውድ ቃል ግቢልኝ። እሺ፣ አንተ ከጎኔ ስላለ በጣም ደስ ብሎኛል። አብረኸኝ ስላለ ደስተኛ ነኝ። እኔም በያውን ሂጂ። እኔ እዚህ ሆኜ እስክትመጪ እጠብቅሻለሁ።
የኔ ልጅ እውነት ለመናገር አንቺን ላላይሽ ነበር። ከዛ ግን ሂድ ውዛይ። እናት እንደ ጎዳች እኔም መጥቼ ልጎዳሽ አሰብኩኝ። ያለሁበትን ስቃይ ላሳይሽ መጣሁ። ልጄ እንደዛ ያልኩ ስለተናደድኩ ነው። ማለቴ የኔ ህይወት አንተ ብቻ ነህ። የምኖርለት ብቸኛው ምክንያቴ አንተ ነህ። እኔ እኮ ላንቺ ችግርሽ ነኝ እማዬ። እኔን ከምትወልጅኝ ድንጋይ ብትወልጂ ይቀልሽ ነበር። እኔን ከምትወልጅኝ መሃን ብትሆኝ ይሻልሽ ነበር። እንደዛ ነው ያልሽው። ለእኔ ያልሽኝ እንደዛ ነው። አንቺ ምን ያህል እንዳፈርሽብኝ ተናግረሻል። እኔም የዛን ሰዓት ሞትኩኝ። ሕይወት ያቆመ መቼም ቢሆን አልረሳውም። በስለት ነው የወጋሽኝ። እባክህ እንደዚህ አይነት ነገር አትበለኝ። እኔ ምን ያህል እንደምወድ በደንብ ታውቃለህ። ምን አይነት ነገር እንዳሳለፍክ ሳይ ፈርቼ ነበር። የበለጠ ጎዳሃለሁ ብዬ ፈርቼ ነበር። አንተን አጣሃለሁ ብዬ ፈራለሁ። ልከላከልልህ አልችልም ብዬ ፈርቼ ነበር። ሁልጊዜ ስታጠፋ እያየው ማስቆም አልቻልኩ። ምን አይነት ስሜት እንደሚሰማኝ አታውቅ። አውቃለሁ። ከልጅነቴ ጀምሮ የማውቀው ነገር ነው። የኔ ውዴ፣ በጣም ነው የማዝነው። እባክህን ይቅር በለኝ። መጀመሪያ ለአባቴ ችግር ሆንኩበት። አሁን ደግሞ ላንቺ ያን ብሩህ ሕይወትሽን እንቅፋት ነው የሆንኩብሽ። ብዙ ጊዜ ጎድቼሻለሁ እማዬ፣ ብዙ ጊዜ ደብድቤሻለሁ። ግን እነዛ ሁሉ ምቶች የሰነዘርኩት ራሴ ላይ ነበር። ራሴን ነው የመታሁት። አንቺን በወጋው ስለት እኔ ራሴን ወግቻለሁ። ትንሽ እንኳን በመሃላችን የነበረችው ትንሽ ተስፋ እሷን ብትሆን ተበጥሳለች። ይኸውልሽ ቢያንስ የሆነ ነገር ላይ ደርሻለሁ። አንቺ ማድረግ ያልቻልሽውን ነገር እኔ አደርጋለሁ። ካሁን በኋላ ሕይወትሽን ከምትፈልጊው ወንድ ጋር በምትፈልጊው መንገድ መኖር ትችያለሽ። ምክንያቱም ከዚህ በኋላ እንደኔ አይነት ልጅ የለሽ። ምክንያቱም ዳግመኛ ፊቴን አታዩ። ሁሉም ነገር አብቅቷል። ኡዛይ፣ እንዴት እንደዛ ልትለኝ ቻልክ? ስታስበው ፊትህን ሳላይ እንዴት እኖራለሁ? እማዬ፣ እንዴት መኖር እንደምችል አስተምረሽኛል። በየቀኑ ወደዚህ በር ትመጫለሽ። እኔም ማየት ትፈልጊያለሽ፣ ፊቴም ማየት ትፈልጊያለሽ። ግን እሱ በፍጹም አይሆንም። ሌላ እስር ቤትም እየፈለግሽን ትሄጃለሽ። እሱም ግን በፍጹም የማይሆን ነገር ነው። መቼም አታገኝም። ፊቴን ዳግመኛ አታዩ። ስለ እኔ የምትሰሚው በጣም አደገኛ እስረኛ እንደሆንኩ ብቻ ነው። ግን እውነት ለመናገር ራስሽን ብቻ ነው ያሰርሽው፣ እኔን አይደለም። ሙጁጋን እናቴ፣ እኔ ሳልሆን በየቀኑ ህሊናሽ እየተረበሸ የምትኖሪ ሰው አንቺ ብቻ ነሽ። ተው ልጄ፣ ይህንን ደጋግሜ እነግርሻለሁ። እሱ መኖር ከቻልሽ ማለት ነው ሁሉም ሰው ጥበቃ!
በቃ ጨርሻለሁ እማዬ። አመሰግናለሁ። የምር እነዚህ አንቺ ስራዎች ናቸው? በጣም ስለወደዷቸው በጣም ትልቁን ትዕዛዝ ያዘዙት እነሱ ናቸው። እድሜ ለእነሱ ብዙ ትዕዛዝ አለን። በለው ቱርካን፣ ለመጀመሪያ ጊዜ የተዋወቀ ነው እዚህ ነበር፣ ትዝ ይልሻል? አሁን ግን አንቺ ምግብ ሰሪ ነሽ፣ እኔም ደግሞ ታክሲ ሹፌር ነኝ። እዛ ጋር ያለው ጠረጴዛ ላይ ነበርሽ፣ ትዝ ይልሻል አይደል? ሳይ ምን አይነት ልጥጥ ሆዳም ሰው ነው ብያለሁ። ሆዳም? መጀመሪያ ሳይህ ያሰብኩት ይህንን ነበር። እኔ ደግሞ የመጀመሪያ ጊዜ ሳይሽ ምን አይነት ውብ ሴት ናት፣ እንዴት ልቧ ንጹህ ነው ብያልኩኝ። ያው ያኔ እንደምታውቂው ነገሮች ትንሽ ውስብስብ ነበሩ። ያን ጊዜ አታስታውሰኝ፣ እስካሁን እየተጎዳው ነው። እናስታውሰው ቱርካን፣ እነዚህን ቀናቶች በደንብ እንድናመሰግናቸው ከየት እንደመጣም ማወቃችን ጥሩ ነው። እንደሚገባኝ ከሆነ እናቴ ናት እዚህ እንድንገናኝ ጫና ያደረገችው። ጫና ያደረገችው ማለት አልገባኝም። እዚህ ጠረጴዛ ላይ እንድትቀመጥ ያስገደደች እናት እንደሆነች አድርገን የምታወራው እሱን ለማለት ነው? ይቅርታ፣ ቃላቶቹን ተሳስቼ ነው። ቃላቱ የመጡበት ቦታ በጣም አስፈላጊ ነው አቶ ሶመር። ምክንያቱም የመጣበት ቦታ የሚሄድበትን ቦታ ያሳያል። ቃላቱ የመጣበት ቦታ አስፈላጊ ነው አቶ ሶመር። ምክንያቱም የመጣበት ቦታ የሚሄድበትን ቦታ ያሳያል። ወይ ጉድ! መድረስ ከቻልን የሚቀጥለው ሳምንት የጋብቻ ክብረ በዓላችን ነው። አሁንም እንደዛ ነው ቱርካን። ምናልባት ድርብ ደስታ ማድረግ እንችላለን። ድርብ ደስታ? አዎ፣ የእኛና የአባቴ ሳዲቅ ጋብቻ። ሶመር፣ ቆይ እየቀለድክብኝ ነው? ይሄ ጋብቻ እንደማይሆን ነግሬህ ነበር። እንዲሆንም አልፈቅድም። ውይ ቱርካን፣ ይህ ሁሉ ጠብ ምንድን ነው? ድርቅናው ከየት ነው የመጣው? 6 ዓመት ሆኖታል። አባትሽ ብዙ አዝኗል። ራስሽ ያልሽው ነገር ነው። አባትሽን ወደ ሕይወት ማምጣት በጣም ከባድ ነገር ነበር። በቀላሉ ያደረገው ነገር አይደለም። ግን በሆነ መንገድ ሕይወት መቀጠል አለበት። የምር አባትሽን የምትወጁ ከሆነ ታድኙ ነበረ። አሁን የምታደርጊው ነገር በፍጹም ትክክል አይደለም። ብቻውን አይደለም፣ አባቴ ብቻውን አይደለም። እኛ አለንለት፣ ልጆቹ አለንለት፣ አክስቴ ያለች፣ አጎቴ ያለ። ይሄ አንድ አይነት ነገር አይደለም። እናንተ የምትፈልጉት የእናንተ አባት እንዲሆን ብቻ ነው። እንደ ሰው እንዲወድም እንዲወደድም ማድረግ አትፈልጉም። ይሄ ደግሞ ትክክል አይደለም። እሱን ማወቅ አለባችሁ ቱርካን። ቆይ አባቴ እንድትከራከርለት አዘው ነው? በፍጹም አይደለም። እንደዚህ ሆናችሁ ሳያችሁ በጣም ስላዘንኩኝ ነው። ግን እናንተ እህትማማቾች ሰው እንዲረዳችሁ እንደምትፈልጉ አውቃለሁ። ግን ደግሞ አባታችሁም ቢሆን ሰው እንዲረዳው ይፈልጋል። ለዛም ነው የምታገልለት። መታገል የምትፈልግ ከሆነ ለእኔ ታገል። የድሮ ቢሮ ውስጥ ያሉትን ጠበቃዎች አናግራቸው እና የቤቱን ውርስ ለማስተካከል ይርዱን። ቱርካን፣ ሶመሬ ምሬን ነው። አባቴ ሙጂጋንን የሚያገባ ከሆነ ቤቱን እሸጠዋለሁ። በጣም ናፍቆኛል። ምኑ ነው የናፈቀሽ? ቢሮ ውስጥ እንደገባ ለአንተ ቡና ማቅረብ በጣም ናፍቆኝ ነበር። ብዙ ባትለምጂ ጥሩ ነው። የዳሪያ ነገር ምን አደረግ? ሁለተኛ እንደዚህ አይነት የማይሆን ሀሳብ እንዳታመጪ ፊገን፣ ተግባባን? በአንቺ ምክንያት በጣም አፍሬያለሁ። ያልነው አልሆነም። ለነገሩ ዳሪያ ፍቅር የምታውቅ አይነት ሰው አይደለችም። የደወለ ሰው ነበር እንዴ? አቶ ኦዛር መጥቶ ነበር። ደውልለት እስቲ። እንደውልለትና የሚፈልገውን ነገር እንወቅ። ቱርካን፣ ቆይ እስቲ ልቀፍሽ። እንግዲህ አሁን ደግሞ ልጆቹን እጄ ባቅፋቸው ይሻላል። እሺ ውዴ። ምን እንደሆነ ታውቂያለሽ? ለምን አንቺ ዛሬ ማታ ጣፋጭ አትሰሪም? እሺ፣ ግን ምን እንድሰራ ነው የምትፈልገው? ቆንጆ የሆነና ጣፋጭ ኬክ። እነሱን የማትወዳቸው መስሎኝ ነበር።
የደፍኒንና የኪራዝን ማን የበላው መስሎሽ ነው? ማታ ተነስቼ ሁሉንም ነገር በልቼዋለሁ። ወይ አንተ ለምን ቶሎ አለቁ ብዬ እያሰብኩ ነበር። ቻው በቃ ቻው። ፈጣሪ ካንቺ ጋር ይሁን። ቀላል ከሆነ አንቺ ላይ ይሁን። ስለዚህ ምንም ነገር እንደማታውቂ እርግጠኛ ነኝ። ለምንድን ነው የማላውቀው ውዴ? ቤታችን ውስጥ አትክልት ቦታ አለን፣ እዛ ነው ያደግነው። አንድ ነገር ካላወቅኩኝ ጭንቅላቴን ቁረጩ ቁረጩ ነው የሚለኝ። እዛ ላይ ነጭ ሽንኩርት እያበቀልኩኝ ነው። ማዕድ ቤቱ መስኮት ጋር እናስቀምጠውና ከዛ ለሰላጣ ስንፈልግ ቀጥፈን እንወስደዋለን። ይጠቅመናል። ጥሩ አድርገሻል። ወይዘሮ ሩቻን ደህና ነሽ? ደህና ለመሆን እየሞከርኩኝ ነው። ዓለም ላይ ልቤን ከውስጤ አውጥቼ በእጄ እየሰጠው ያለው ይመስለኛል። እኔን ተጋፍጠሽኝ አታውቂም። መሀል ላይ ትተሽኝ እንኳን አታውቂም። ግን ስለ ካርታል ካወቅሽ ረጅም ጊዜ ሆኖሻል። ስትዘጋጅ ማካፈል እንደምትፈልጊ እና የምታወሪው ሰው እንደምትፈልጊ ስለማውቅ ነው ዝም ያልኩት። ያሳለፍሽው የበፊት ህይወትሽ ሳጥን ውስጥ ተቆልፎበት ከመሬት በታች ተቀብሯል። ዛሬ መሬትን መንካት መፈለግሽ አጋጣሚ ብቻ አይደለም። እኔ ላይ በሰራሹ ሰይጣናዊ ስራ ያንን ትልቅ መቃብር ቆፍረሽ ያንን ትልቅ ሳጥን አግኝተሽዋል። ግን ሰይጣን ስልሽ አትስሚኝ። ምክንያቱም እድሜ ላንቺ ልጄን አግኝቼዋለሁ። እናም እነዚህ ነገሮች ደግሞ ተፈጥረው ነው። አንዳንዴ ሰይጣን ብለን የምንላቸው ነገሮች ወደ ጥሩ ሊመሩን ይችላሉ። ካርታል ይሄዳል። ለእስከ ወዲያኛው ነው የሚሄደው። እባክሽ እርጅኝ ቱርካን። ይኸውልሽ ሶመርና ኦዛር ከተቀበሉት ሐሳቡን ይቀይራል። እኔ ምን ማድረግ እችላለሁ? ሶመርን አናግሪ። አንቺ እሱን ማሳመን ትችያለሽ። ከካርታል ጋር ሰላም በመፍጠሬ በፊት ታሪክሽን ለመቀበል እንደተዘጋጀሽ ማየት እችላለሁ። ካርታል ስሜታዊ ስለሆነ ነው እንጂ መልካም ሐሳብ ነው ያለው። ጥረትሽን እንደሚያይልሽ እርግጠኛ ነኝ። ትንሽ ጊዜ ቢሰጩ ጥሩ ይመስለኛል። ማለቴ እንዲሄድ ፍቀጂለት። ሌላ ከተማ መኖሩ አንቺንና እሱን ከመገናኘት የሚያስቀራችሁ ነገር አይደለም እና በዛ መንገድ ቢሆን የተሻለ ይሆናል። ሶመርም ሆነ አባቴ ኦዛር ሁለቱም ትንሽ ጊዜ ይፈልጋሉ። ምናልባት ሐሳባቸውንም ሊቀይሩ ይችላሉ። ለዛም ነው በዚህ መንገድ የተሻለ ይሆናል ብዬ የማስበው።